የዓለም አይኖች ሁሉ ወደ ኢትዮጵያ አተኩረዋል። በኢትዮጵያ ምን እየተከናወነ እንደሆነ ግራ ተጋብተዋል። የዓለም ታዋቂና ተጽዕኖ ፈጣሪዎች በአንድ ድምፅ መደመማቸውን እየመሰከሩ ይገኛሉ። በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለውና ከ150 ሚሊዮን በላይ ተከታዮች ያሉት አሜሪካዊ ዩቲዩበርና የይዘት ፈጣሪ ዳረን ጄስቲን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾስፒድ በኢትዮጵያ ያደረገውን ጉብኝት በሚሊዮኖች የሚቆጠሩ በመላው ዓለም ያሉ ሰዎች በቀጥታ ተከታትለውታል። ይህ ደግሞ ኢትዮጵያ ያላትን አቅምና ውበት በነፃ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ ዕድል ከመፍጠር ባሻገር በምዕራባውያን ሚዲያዎች ስለ አፍሪካ የሚሰራጨው ከረሃብና ጦርነት ጋር የተያያዘ የተዛባ አመለካከትን የሰበረና ወቅቱ ከኢትዮጵያ ጎን ለመቆም ወሳኙ ጊዜ አሁን ነው የሚል መልእክት ያስተላለፈ ሆኗል። Oh my gosh, yo. Holy crap, that looks crazy. Yo, Ethiopia nightlife looks insane, bro. Holy guacamole, bro. ከዚህ የስፒድ ጉዞ 2 ቀናት ቀደም ብሎ በቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት አብራችሁን ለመቆም ጊዜው አሁን ነው፣ ያረፈዳችሁና እግራችሁን የምትጎትቱ በእድላችሁ ዘኑ፣ እኛ የህዳሴውን ግድብ ለብቻችን እንደጨረስን ይህንንም ጀምረን እንጨርሰዋለን ሲሉ ከመደመጣቸው ጋር የአሜሪካዊ ዩቲዩበር ስፒድ በኢትዮጵያ ተገኝቶ ለዓለም ያጋራው መልእክት የተገጣጠመ ሆኗል። This is not New York. This is not Dubai. This you are seeing here is Africa. This image is our motherland, Africa. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለውና ከ150 ሚሊዮን በላይ ተከታዮች ያሉት አሜሪካዊው ዩቲዩበርና የይዘት ፈጣሪ ስፒድ ጉብኝትን መነሻ አድርገን በቅርቡ ወደ ሥራ የገቡትንና በመጠናቀቅ ላይ የሚገኙትን አዲሶቹን የሀገራችንን የቱሪስት መዳረሻ የሆኑ ውብ ሪዞርቶችን ልናስቃኛችሁ ወደናል። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን እናስታውሳችሁ። እስከ ፍጻሜውም አብራችሁን እንድትዘልቁ የአክብሮት ግብዣችን ነው። አሁን ላይ ኢትዮጵያ የዝነኛ ተጽዕኖ ፈጣሪ ሰዎች የአይን ማረፊያ እየሆነች ነው። ሰሞኑን የሪስሊንግ ሻምፒዮኑ ኬቨን ሮበርትም ወደ ኢትዮጵያ መጥቶ ጉብኝት አድርጓል። በተለይም ከአዲስ አበባ ባሻገር ወደ ሐረርም ተጉዞ የተለያዩ ነገሮችን ጎብኝቷል። በትላንትናው ዕለት ደግሞ በተለያዩ የማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው ታዋቂው አሜሪካዊ ዩቲዩበር አይሾስፒድ አዲስ አበባ ገብቷል። በ20 የአፍሪካ ሀገራት ጉብኝት እያደረገ የሚገኘው የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር የአፍሪካን ባህል ታሪክን ለዓለም እያስተዋወቀ የሚገኝ ሲሆን በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ እያደረገ ያለውን ጉብኝት አይሾስፒድ በተሰኘው የዩቲዩብ ገጹ በቀጥታ ስርጭት በማስተላለፍ የዓለም አይኖች ሁሉ ወደ አፍሪካና ኢትዮጵያ እንዲመለከቱ ስለ አህጉራችን አፍሪካና ኢትዮጵያ ያለው የምዕራባውያን ሚዲያዎች ዘገባ ምን ያህል በሐሰት የተሞላ እንደሆነ ማጋለጥ ችሏል። በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለው አሜሪካዊው ዝነኛ ዩቲዩበር አይሾስፒድ በኢትዮጵያ እያደረገ ያለው ጉብኝት ለኢትዮጵያ የቱሪዝም ዘርፍ ያለው ፋይዳ ከፍተኛ ነው። ይህ የስፒድ ጉብኝት ለኢትዮጵያ ገጽታ ግንባታና ለቱሪዝም ዘርፍ ከሚኖሩት ጥቅሞች አንዱ ዓለም አቀፍ ተደራሽነትን መጨመር ነው። ስፒድ በተለያዩ የማህበራዊ ሚዲያ አማራጮች ከ150 ሚሊዮን በላይ ተከታዮች ያሉት ሲሆን ቀጥታ ስርጭቱን ብቻ በመቶ ሺዎች የሚቆጠሩ ሰዎች በአንድ ጊዜ ተመልክተውታል። ይህ ማለት ኢትዮጵያ ያላትን አቅምና ውበት በነፃ ለዓለም አቀፍ ማህበረሰብ ለማስተዋወቅ ትልቅ ዕድል ፈጥሯል። ከዚህ ባሻገር የተሳሳቱ አመለካከቶችን ለመቀየር ወሳኝ አጋጣሚ ነው።
ብዙ ጊዜ በምዕራቡ ዓለም ሚዲያዎች ስለ ኢትዮጵያና አፍሪካ የሚሰራጨው ምስል ከረሃብና ከጦርነት ጋር የተያያዘ እንደመሆኑ መጠን ስፒድ አዲስ አበባን ሲጎበኝ ያሳየው ዘመናዊነት፣ የሕንፃዎቹ ውበትና የከተማዋ ንጽሕና በውጭው ዓለም ያለውን የተዛባ አመለካከት ለመስበር ትልቅ አስተዋጽኦ አለው። ሌላው ትልቁ ጥቅም የወጣቶች ቱሪዝምን ማበረታታቱ ነው። የስፒድ አብዛኞቹ ተከታዮች ወጣቶች በመሆናቸው ኢትዮጵያን እንደ ተመራጭ የጉዞ መዳረሻ እንዲያዩትና ወደፊት እንዲጎበኙት ተነሳሽነት ይፈጥራል። ስፒድ አዲስ አበባ ሲደርስና ከተማዋን መጎብኘት ሲጀምር ዋው! እዚህ ሀገር ሁሉም በጣም ውብ ነው። በአሜሪካ ሚዲያዎች ስለ አፍሪካ የሚነግሩንና እዚህ ያለው እውነታ ፍጹም የተለየ ነው። ከተማዋ እንደ አሜሪካ ወይም እንደ ማንኛውም ያደገ የዓለም ክፍል ዘመናዊ ናት በማለት ነበር አድናቆቱን የገለጸው። አይሾ ስፒድ በአዲስ አበባ መማረኩን የገለጸ ሲሆን በተለይም ሳይንስ ሙዚየምን፣ የወዳጅነት ፓርክንና የአዲስ አበባ መንገዶችን ሲመለከት ኢትዮጵያ እያደረገች ያለውን የከተማ ልማትና ለውጥ አድንቋል። ስፒድ በሄደበት ቦታ ሁሉ ሕዝብ በደስታና በሆታ ሲቀበለው ነበር። በዚህም የኢትዮጵያ ሕዝብ ያለውን ፍቅርና እንግዳ ተቀባይነት የማይታመን ሲል ገልጾታል። በተለይም ወጣቶች ያሳዩት ፍቅር አስደንቆታል። እንዲሁም የኢትዮጵያን ባህላዊ ምግብ ማለትም እንጀራን በመቅመስ ያለውን ልዩ ጣዕም አድንቋል። የስፒድ ጉብኝት መደበኛ ከሆነ የቱሪስት ጉብኝት በዘለለ ዲጂታል ዲፕሎማሲ ተብሎ የሚወሰድና በነበረው አጭር ቆይታ በሚሊዮን ለሚቆጠሩ የዓለም ወጣቶች ኢትዮጵያ ሰላም መሆኗን፣ ሕዝቦቿ አፍቃሪና ደስተኛ መሆናቸውን እንዲሁም ደግሞ አዲስ አበባ በፍጥነት በማደግ ላይ ያለች ዘመናዊ ከተማ መሆኗን በተጨባጭ እንዲታይ አድርጓል። ይህ ክስተት ኢትዮጵያ በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ አማካኝነት ቱሪዝምን ለማሳደግ ለጀመረችው ከገበታ ለሀገር እስከ ገበታ ለትውልድ የተሰሩ ሥራዎች ትልቅ ማሳያና ስኬት ተደርጎም ሊወሰድ ይችላል። በምድር ወገብ ላይ ካሉና ምቹና ተመጣጣኝ የአየር ጸባይ ከሚስተዋልባቸው ሀገራት መካከል የምትመደበውና በርካታ የተፈጥሮ ጸጋዎችና መስህቦች ባላት በኢትዮጵያ ኢኮቱሪዝም ብዙም ትኩረት ሳይሰጠው የቆየ ዘርፍ በመሆኑ ከዚያ ሊገኙ የሚችሉትን ትሩፋቶች ሀገሪቱ ለበርካታ አስርት ዓመታት ሳታገኝ ቆይታለች። ከጥቂት ዓመታት በፊት በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት ገበታ ለሀገር በሚል ስያሜ መልክዓ ምድራዊ ጸጋን ማዕከል ያደረጉና ለጎብኚዎች የተሟሉ መስተንግዶችን መስጠት በሚችሉበት መልኩ የተዘጋጀው የቱሪስት መዳረሻዎች በተለያዩ የሀገሪቷ ክፍሎች ተገንብተው ወደ ሥራ ገብተዋል። ግንባታዎቻቸው ወይም ዝግጅቶቻቸው በሂደት ላይ ያሉም ይገኛሉ። ገበታ ለሀገር በሚለው ተነሳሽነት ውስጥ በሀገሪቷ ክልሎች ውስጥ የተገነቡና አገልግሎት መስጠት የጀመሩ 5 የቱሪስት መስህብና መዳረሻዎች ይገኛሉ። ከዚህ ተነሳሽነት በተጨማሪ ገበያ ለትውልድ በሚለው ተነሳሽነት ስር ደግሞ ግንባታቸው በሂደት ላይ ያሉና በ8 የሀገራችን ክልሎች የሚገኙ 8 ፕሮጀክቶች በዘርፉ የየራሳቸውን አስተዋጽኦ ለማበርከት ቀን እየጠበቁ ነው። ገበታ ለሀገር ኢኒሼቲቭ በኦሮሚያ፣ በአማራ፣ ደቡብ ክልልና በዳውሮ ዞን የሚገኙ የቱሪስት መዳረሻ ፕሮጀክቶችን የሚይዝ ሲሆን መዳረሻዎቹም ተጠናቀው አገልግሎት መስጠት ላይ ይገኛሉ። የዚህኛውን ስኬት ለማገዝና ተጨማሪ እሴት ለመፍጠር ደግሞ ገበታ ለትውልድ በሚል ኢኒሼቲቭ በአማራ ክልል የሚገኘውን ሐይቅ ፕሮጀክትና በኦሮሚያ የሚገኙትን የጅማ ፕሮጀክት እንዲሁም ለትውልድ ይመግቡ የሚባለውን ፕሮጀክትን ጨምሮ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝ፣ በደቡብ ምዕራብ ኢትዮጵያና በትግራይ በመገንባት ላይ ያሉ በአጠቃላይ 8 የቱሪስት መዳረሻ ፕሮጀክቶች በዝግጅት ላይ ይገኛሉ። በገበታ ለሀገር ማዕቀፍ ውስጥ ያሉት መዳረሻዎች በተፈጥሮ ጸጋን የታደሉ ታይቶ የማይጠገቡ የተፈጥሮ መስህቦች በሚገኙባቸው አካባቢዎች ላይ የተገነቡና በዓለም አቀፍ መመዘኛ የተዘጋጁ የተለያዩ አገልግሎቶችን በውስጣቸው የያዙ 5 የቱሪስት መዳረሻዎች አሉ። መዳረሻዎቹ ለኢትዮጵያ የቱሪዝም ዘርፍ ዳግም ውልደትን ማጎናጸፍ የቻሉ የተፈጥሮን የባህልንና የታሪክ ቅርሶችን ከዘመናዊነት ጋር አዋህደው የማይሰለች ቆይታንና ተሞክሮን መለገስ የሚችሉ ናቸው።
በመጀመሪያ ላይ የምናገኘው ወንጪ ዳንዲ የኢኮቱሪዝም መንደርን ነው። በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ወደሚገኙትና ምድራዊ ገነት በመባል ወደሚታወቁት ወንጪ ዳንዲ የተፈጥሮ ሐይቆች እንኳን በደህና መጡ። በኦሮሚያ ምዕራባዊ ክልል የሚገኘው የተለያዩ የሰማይና የምድር ፍጥረታት መኖሪያ በሆነውና የሚያስደምም ተራራማ ስፍራ ላይ የተገነባው ይህ የቱሪስት መዳረሻ ካጠገቡ ከሚገኙት አረንጓዴ ከሸፈነው የተንጣለለ ሜዳና ንጹህ የተፈጥሮ ሐይቆች ጋር ተደማምሮ ወደ አካባቢው ብቅ ላለ ከፍተኛ የመንፈስ ሰላምና እረፍትን የሚያጎናጽፍ ቦታ ነው። ይሁንና አካባቢው ወደ ውስጥ ገባ ያለ ስለነበርና በተሽከርካሪ ተደራሽ የሚያደርጉት መንገዶችም ሆኑ ከአጎራባች ከተሞች ጋር የሚያሳልጡ መሠረተ ልማቶች አልነበሩትም። እነዚህ ሥራዎች ከመጀመራቸው በፊትም መጠናቀቅ የነበረባቸው ሥራዎች ነበሩ። በመሆኑም ከወንጪ ከተማ እስከ ወንጪ ተራራ ግርጌ የሚገኘው ወንጪ ሐይቅ ድረስ በጠቅላይ ሚኒስትር አብይ ውሳኔ 13 ኪሎ ሜትር የሚሆን አስፓልት መንገድ እንዲገነባ የተደረገ ሲሆን ወንጪን ከአምቦና ከወሊሶ ጋር የሚያገናኙ መንገዶችም ደረጃቸውን ጠብቀው እንዲታደሱ ተደርጓል። ከነዚህ ሥራዎች በኋላ ነበር የወንጪ ዳንዲ ኢኮቱሪዝም መዳረሻ እውን የሆነው። የወንጪ ዳንዲ መዳረሻ ቀደም ሲል በእሳተ ገሞራ ምክንያት ከተፈጠረ ተራራ ላይ የሚገኝ ሲሆን ከዚሁ ጉብታ ጋር ተያይዞ ያለው የተፈጥሮ ሐይቅም በእሳተ ገሞራ አማካኝነት የተፈጠረ ውብ መልክ ያላበሰውም ነው። በዚሁ በዛፎች መሃል የሚገኘው ገነት እየተባለ በሚጠራው መዳረሻ እንግዶች የሚስተናገዱበትና የሚያርፉበት ደረጃውን የጠበቀ ሎጅ ይገኛል። በሎጁ ለእንግዶች እንደ ምርጫቸው የሚቀርቡ የተለያዩ ምግብና መጠጦች አሉ። ከዚህ ባሻገር ደረጃቸውን የጠበቁ ባለ 5 ክፍል መኝታ ቤቶችም አሉት። ከሎጁ ወጣ ሲሉ ደግሞ ዋናን ጨምሮ የተለያዩ ስፖርት ማዘውተሪያዎች እንዲሁም የሚያምር የሳር ንጣፍ የሸፈነው የተንጣለለ ሜዳ የሚገኝ ሲሆን ለፈረስ ግልቢያ የተመቸ ነው። በወንጪ የተገነቡት መሠረተ ልማቶች የአካባቢው የግንባታ ባህል በሆነ ትኩል በሚባል ዲዛይን የተሰሩ ሲሆን ይህን ባህላዊውን ከዘመናዊው ተፈጥሯዊውን ከሰው ሰራሽ ጋር አወዳጅቶ በሚገርም መናበብ የተሰራው መዳረሻ ራቅ ብሎ ለተመለከተው የአንድ ጎበዝ ሰዓሊ ሸራ ላይ ያለ ምስል እንጂ አገልግሎት የሚሰጥ ተቋም አይመስለውም። የወንጪ ኢኮቱሪዝም መዳረሻ ለ300 የአካባቢው ነዋሪዎች የሥራ ዕድል መፍጠር የቻለ ሲሆን 150 ለሚሆኑና ቀደም ሲል በጭቃ ቤት ይኖሩ ለነበሩ የአካባቢው ነዋሪዎች ባለ 5 መኝታ ደረጃቸውን የጠበቁ መኖሪያዎችንም ጀባ ብሏቸዋል። ለአካባቢው በወጣው ደረጃ መሠረት ቤቶችንም ገንብተው ለእንግዶች ማረፊያነት በማከራየት ገቢ ማግኘትም አስችሏቸዋል። ሎጁ የ4G ኢንተርኔት አገልግሎትም አለው። የኢኮቱሪዝሙ እምብርት የሆነው ተራራ 3800 ሜትር ከፍታ ያለው ሲሆን ለእግር ጉዞ የተዘጋጀ 14 ኪሎ ሜትር የተራራ ላይ ትራክና 43 ኪሎ ሜትር የተራራ ላይ መንገዶችም አሉት። ሎጁን እስካሁን ከ2000 በላይ የውጭ ሀገር ተጓዦች እንደጎበኙት የሚገለጽ ሲሆን በጊዜ ሂደት ቁጥሩ እንደሚጨምር ይታመናል። ፕሮጀክቱ በአጠቃላይ በትንሹ 4 ቢሊዮን ብር ፈጅቷል ተብሏል። ከዚሁ ከኦሮሚያ ክልል ሳንወጣ ከአዲስ አበባ 128 ኪሎ ሜትር ላይ የሚገኘውና ከአዲስ አዳማ ፈጣን መንገድ ወጣ ብሎ የሚገኘው ሪዞርትም ምድረገነት የሚለው ስያሜ የማይበዛበት ቁልፍ መዳረሻ ነው። Nestled in the heart of Matahara, just a few hundred kilometers from Addis Ababa along the Adama Expressway. ይህ ቪሌጅ የተገነባው በስካይላይት ቢሆንም ሀገሪቷ ለቱሪዝም ዘርፍ የሰጠችውን ትኩረት ከግምት አስገብቶ ደረጃውን በጠበቀ መልኩ የተቋቋመ በመሆኑ ለሀገሪቷ ከፍታ የራሱን አስተዋጽኦ የሚያበረክት መሆኑ በጉልህ ሊጠቀስና ለእይታ የሚበቃ ነው። ቤኑና የመተሃራን ሐይቅ ማዕከል አድርጎ በአሰቦትና በአዋሽ ብሔራዊ ፓርኮች መካከል በረሃማ በሆነ ስፍራ የተገነባ ምድራዊ ገነት ነው። ቤኑና የይቻላል መንፈስና እምነት ቋሚ ምስክር ነው ሲሉ ጠቅላይ ሚኒስትሩ ተናግረው ነበር።
ሌላው ቀደም ሲል በአቧራና በአረም ተሸፍኖ ትኩረት ተነፍጎትና በቁመቱ ልክ መታየት ሳይችል በቀረው በጎርጎራ የተገነባው ድንቅ መዳረሻ ይገኛል። Welcome to Gorgora. Nestled within northwestern Ethiopia's Amara region, Gorgora is a picturesque town and peninsula at the northern tip of Lake Tana, Ethiopia's largest lake. የጎርጎራ ኢኮቱሪዝም መዳረሻ በታላቁ የጣና ሐይቅ ዳርቻ እንደመገንባቱ በሐይቁ ያሉ በርካታ ታሪካዊ ሐይቆች ትርክትን ከግዝፈት ያሟላ መልክ እንዲኖራቸው በማድረግ ጎብኚዎች ለጣና ሐይቅ የሚሰጡትን ግምት ከፍ ማድረግ የቻለ ነው። ጎርጎራ በሰሜኑ የሀገራችን ክፍል በባህር ዳር ላይ የከተመ ሲሆን የሀገሪቷ ትልቅ ሐይቅ በሆነው በጣና ሐይቅ ሰሜናዊ ክፍል ጫፍ ላይ የተገነባ ሌላኛው የገበታ ለሀገር ስኬት ነው። ጎርጎራ በርካታ አገልግሎቶችን የሚያቀርብ ሪዞርት የሚገኝበት መዳረሻ ሲሆን በተለይ በፀሐይ መውጫና መግቢያ ሰዓታት ጣና ላይ ከሚያርፈው የፀሐይ ብርሃን የሚመነጨው ትዕይንት ልብ የሚሰርቅ ነው። መዳረሻው ማለቂያ የሌለው የሚመስል የመዋኛ ገንዳ ያለው ሲሆን በገንዳው የሚገኝ ሰው በታላቁ የጣና ሐይቅ የዋኛ ያህል እንዲሰማው ያደርጋል። ሎጁ ወደብ መሳይ የዓሣ ማጥመጃ ስፍራ ከሰው ሰራሽ የባህር ዳርቻው የአሸዋ ድልድይ ጋር እውነተኛ የባህር ዳርቻ ስሜትን ለጎብኚዎች ይለግሳል። ይህ መዳረሻ ከሪዞርቱ በተጨማሪ በርካታ ተግባራትን የሚያስተናግዱ ስፍራዎች አሉት። ሎጁ በ60 ሄክታር ቦታ ላይ ተፈጥሯዊ ገጽታውን እንደጠበቀ የተሰናዳና ደረጃቸውን የጠበቁ የአትሌቲክስ ስፖርት ሜዳዎች፣ የባይስክል መንገዶች፣ ወክዌዎችና በጣና ብቻ የሚገኙ ብርቅ የዓሣ ዝርያዎችን መመልከቻ ቦታዎችም አሉት። ከዚህ በተጨማሪ የሄሊኮፕተር ማረፊያ የሆኑ 2 ሄሊፓዶች ያሉት ሲሆን በሪዞርቱ ማኔጅ የሚደረጉ የጎብኚዎች የጀልባ ጉዞ አገልግሎትም ይሰጣል። የጎርጎራ ሪዞርት ከሚያቀርባቸው ደረጃቸውን የጠበቁ የእንግዳ ማረፊያ ስፍራዎችና የሆቴል አገልግሎቶች በተጨማሪ አምፊቲያትር፣ የሕፃናት መዝናኛ ቦታዎች፣ እስከ 500 ሰው ማስተናገድ የሚችል ዘመናዊ የመሰብሰቢያ አዳራሽ ከብዙዎቹ ጥቂቶቹ ናቸው። በዘርፉ መሰማራት ለሚፈልጉ የግል ባለሀብቶች የተለያዩ የግንባታ ቦታዎችንም ዝግጁ አድርጎ እየጠበቀ ነው። ወደ ደቡቡ የሀገራችን ክፍል ስናመራ ደግሞ 2 ትልልቅና ውብ የኢኮቱሪዝም መዳረሻዎችን እናገኛለን። እነዚህም በኦሞ ወንዝ ላይ የሚገኘውን የኮይሻን ግድብ መሠረት አድርጎ የተገነባው የኮይሻ ዘመናዊ የቱሪስቶች መዳረሻና የዚሁ ተቀጥል ላይ ሆነው በዳውሮ ዞን የሚገኘው ሃላላ ኬላ ናቸው። የኮይሻ ዓለም አቀፋዊ የቱሪስት መዳረሻ ፕሮጀክት በ2021 የተነደፈው ዳይን ፎር ኢትዮጵያ የሚለው የጠቅላይ ሚኒስትር አብይ ኢኒሼቲቭ አካል ሲሆን በዚህ ፕሮጀክት ማዕቀፍ ውስጥ የጨበራ ጩርጩራና የሃላላ ኬላ ዓለም አቀፋዊ የቱሪስት መዳረሻዎች ይገኙበታል። በዚህ በኮይሻ ዓለም አቀፍ የቱሪስት መዳረሻ ፕሮጀክት ማዕቀፍ ውስጥ ያሉት ፕሮጀክቶች ሞቃቱ የአካባቢው መልክዓ ምድር ውስጥ የሚገኙ ውብ መልክዓ ምድራዊ ገጽታዎች፣ የውሃ አካላትንና የአካባቢው የዱር አራዊቶች በተለይም ዝሆኖችን ከግምት በማስገባትና የግብአቱ አንድ አካል አድርጎ ዲዛይን የተደረገና የተገነባ ነው። የዚሁ ማዕቀፍ የሆነው ጨበራ ጩርጩራም የዝሆን የእግር መዳፍ የሚባል ትርጓሜን የሚይዝና በዚያው ስያሜም የሚታወቅ አካባቢ ነው። ይህ በ10 ሄክታር ቦታ ላይ የተገነባው ዓለም አቀፋዊ የቱሪስት መዳረሻ እጅግ ውብ የሆኑና ለእይታ የማይሰለቹ ያለማቋረጥ በሚወርደው ጅረት ውስጥ ብቅ ብቅ ብለው በሚታዩ ጉብታዎች የታደለ ነው። የጨበራ ጩርጩራ የቱሪስት መዳረሻ ሪዞርትና ሎጅ ከታዋቂውና የዱር አራዊት ተመራማሪዎች ምርጫ ከሆነው ከጨበራ ጩርጩራ ብሔራዊ ፓርክ አቅራቢያ የሚገኝ ሲሆን በተለይ ለተፈጥሮ ልዩ ፍቅር ላላቸው ጎብኚዎች እጅግ ምቹ ነው።
የጨበራ ሪዞርት የብሔራዊ ፓርኩን ታሳቢ በማድረግ የተገነባ እንደመሆኑ ለጎብኚዎች ቢሮዎችንና የምርምር ላቦራቶሪዎችንም ያካተተ ነው። በፓርኩና በሪዞርቱ አካባቢ ዝሆንና ጎሽን ጨምሮ በርካታ የዱር እንስሳት የሚኖሩ ሲሆን በሪዞርቱ ግቢና መስኮች ውስጥ የተለያዩ እንስሳት ምስሎች ተቀርጸው ይስተዋላሉ። ከነዚህ በተጨማሪ የአካባቢውን ማህበረሰብ ጥበብና ታሪክ የሚገልጽ ሙዚየም በሪዞርቱ ውስጥ ይገኛል። ከሪዞርቱ ወጣ ሲሉ ከበርካታ የዱር እንስሳትና አዕዋፋት ጋር ፊት ለፊት ሲጋፈጡ የሚሰማው የጀብደኝነት ስሜት ከፍተኛ ነው። ሪዞርቱ ከሚያቀርባቸው ደረጃቸውን የጠበቁ ማረፊያዎችና የሆቴል አገልግሎቶች በተጨማሪ ጀብደኝነቱንና ተዝናኖቱን ወደ ተጨማሪ ከፍታ የሚያሸጋግር 30 ሜትር ርዝመት ያለውና ከወራጅ ውሃና ፏፏቴ በላይ ተንጠልጥሎ የሚገኝ ድልድይ ይገኛል። ከዚህ በተጨማሪ ደግሞ የማያልቀውን የተፈጥሮ ውበት በነጻነት ለመመልከትና የአካባቢውን እንስሳት ያለ ስጋት ለመመልከት በዱር እንስሳዎቹ መሃል የተገነባ ትልቅ የመመልከቻ ማማም ተሞክሮን የተለየ ያደርገዋል። ሪዞርቱ በመስተንግዶና በመዝናኛነት ብቻ ሳይገታ ስብዕናን በሚገልጽ መልኩ ትልቅና ደረጃውን የጠበቀ ዘመናዊ ሆስፒታልንም ገንብቶ ወደ ሥራ አስገብቷል። ሆስፒታሉ የሪዞርቱን ሠራተኞችና እንግዶች ብቻ ሳይሆን የአካባቢውን ነዋሪዎችም ያገለግላል። በኮይሻ ዓለም አቀፍ የቱሪስት መዳረሻ ማዕቀፍ ውስጥ በደቡብ ምዕራብ ኢትዮጵያ በገልገል ጊቤ ግርጌ ላይ በሚገኘው ዳውሮ ዞን የተገነባው ሃላላ ኬላ ደግሞ ሌላኛው አስደናቂ የቱሪስት መስህብ ነው። Halala Kella, a new tourist destination in the heart of the southwest region of Ethiopia, nestled within the hills of the Dauro zone that showcase a chain of hills. ሃላላ ኬላ በደቡብ ምዕራብ ኢትዮጵያ ከአዲስ አበባ 450 ኪሎ ሜትር ላይ በዳውሮ ዞን የሚገኝ ዓለም አቀፋዊ የቱሪስት መዳረሻና ሪዞርት ሲሆን የዳውሮ ሕዝብን ታሪካዊና ባህላዊ ቅርስ በሚያንጸባርቅና የአካባቢውን ውብ የተፈጥሮ ጸጋ ጠብቆና ተጨማሪ እሴቶችን ጨምሮ የተገነባ ነው። ሃላላ ኬላ በዳውሮ ዞን ከሚገኙ ወጥ የትክል ድንጋይ ግድግዳዎች ስያሜውን ያገኘ ሲሆን ቀደም ሲል የነበሩት ነገሥታት ይከተሉ የነበረውን የግንባታ ዘይቤን በማስቀጠል በ12 ሄክታር ቦታ ላይ የተገነባ ነው። የግልገል ጊቤ 3 መተኛ እንዲሁም የኮይሻና የጨበራ ጩርጩራ የሚያጎናጽፉትን የተፈጥሮ ውበት ግብዓት አድርጎ ውበቱ ጎላ ያለ የቱሪስት መዳረሻ ነው። በሃላላ ኬላ የተገነባው ሪዞርት የዳውሮ ነገሥታትን የግንባታ ባህልና የሕዝቡን ጥበብ መሠረት አድርጎ ዲዛይን የተደረገ ሲሆን በውስጡ 2 ፕሬዝዳንታዊ ቪላዎች፣ 18 ባለ 1ና 2 ክፍል ቪላዎች፣ መሰብሰቢያ ማዕከል፣ ሙዚየም፣ ባርና ሬስቶራንት፣ የመዝናኛ ሕንፃ፣ የማለዳ ፀሐይ ማማ፣ የምሽት ጀንበር ማማ እንዲሁም የተሟላና በርካታ የምግብና የመጠጥ አገልግሎቶች ያሉት ነው። ሪዞርቱ ከዚህ በተጨማሪ 180 ሰዎችን ማስተናገድ የሚችል የመሰብሰቢያ አዳራሽም አለው። የሪዞርቱ የጠዋትና የምሽት ማማዎች የፀሐይን መውጣትና መጥለቅ በቅጡ ለማመልከትና በ270 ዲግሪ የአካባቢውን ውበት ለማድነቅ ምቹ ሆነው የተዘጋጁ በመሆናቸው ጎብኚዎች ልዩ ተሞክሮ እንዲኖራቸው ያደርጋል። ሌላውና የመጨረሻው የገበታ ለሀገር ኢኒሼቲቭ አካል በሶማሌ ክልል ተገንብቶ የተጠናቀቀውና በቅርቡ ለምረቃ የሚበቃው ውቡ ሸበሌ ሪዞርት ነው። ይህ የምስራቅ ፈርጥ ከሆነችው የሶማሌ ክልል ርዕሰ መዲና ጅግጅጋ በ29 ኪሎ ሜትሮች ርቀት ላይ በፋፈን ዞን ሸበሌ ወረዳ በ385 ሄክታር ላይ ያረፈውና ግንባታው የተጠናቀቀው ሪዞርት ለሚመለከተው እጅግ አስገራሚ ብቻ ሳይሆን አስደናቂም ነው። የጠቅላይ ሚኒስትር ጽሕፈት ቤት በሁለተኛው ምዕራፍ በሀገሪቱ ከሚያስገነባቸው የቱሪዝም መዳረሻ ማዕከላት መካከል አንዱ የሆነው የሸበሌ ሪዞርት እንደ ፈረንጆቹ በ2023 ከ2 ቢሊዮን ብር በላይ በጀት ተመድቦለት ግንባታ የጀመረ ሲሆን ዋና ዓላማውም ጅግጅጋ ከተማንና አካባቢውን ወደ መሪ የቱሪዝም መዳረሻ መቀየርና የክልሉን የቱሪስት ፍሰት በከፍተኛ ሁኔታ የሚያሳድግ
የሚያሳድግ እንደሚሆን ተስፋ ተደርጎበት ነው። በአሁኑ ወቅት የመጀመሪያው ምዕራፍ ግንባታ ሥራ የመጨረሻው ምዕራፍ ላይ የሚገኘው ይህ ሪዞርት በ8 መንደሮች የተከፋፈለ ሲሆን በውስጡም በርካታ የመዝናኛና ስብሰባ አዳራሾችን፣ የሕፃናት መዝናኛዎችን፣ 14 ኪሎ ሜትር የውስጥ ለውስጥ የአስፋልት መንገድን ጨምሮ ደረጃቸውን የጠበቁ ዋናዎች፣ የእንግዶች ማረፊያዎች፣ የሲኒማ አዳራሽ እንዲሁም ሌሎች በርካታ ደረጃቸውን የጠበቁ የስፖርት ማዘውተሪያ ማዕከላትን ያካተተ ነው። ሪዞርቱ ከቱሪዝም ተደራሽነት አንጻር በተለይም የሶማሌ ክልል ከጎረቤት ሀገራት ጋር የሚዋሰን እንደመሆኑ መጠን በቅርቡ ተመርቆ ለአገልግሎት ክፍት ሲሆን የጎረቤት ሀገራት ሕዝቦች ትልቅ መዳረሻ እንደሚሆንም ተስፋ ተጥሎበታል። ውድ የቻናላችን ቤተሰቦች ለዛሬ በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለውና ከ150 ሚሊዮን በላይ ተከታዮች ያሉት አሜሪካዊ ዩቲዩበር የኢትዮጵያን ጉዞ መነሻ አድርገን የሀገራችንን ውብ ሪዞርቶች ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዲስ ተረኮች ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።